ነው ያላችኋት እንዴ? አፏን ነው የምንልላት። ኑ ጎሽ በርቱ ተነሱ። እስኪ ነይ ቃጅል አንቺ ከፊት ሁኚ ግንባሯን ማለት ነው። በቃ ሂዱ ሂዱ ከዚህ አንቺ ሴትዮ ግን ምንድነው የምትፈልጊው? ለምንድነው ከነዚህ ልጆች ራስ ላይ አልወርድ ያልሽው? ልማታ እንዴ? ምን ነው የምታወራው? አንተ ደግሞ ማነህ እንዴ? ወይኔ አሻንቲ፣ የሰፈሩን ጌታ አላወቅሽውም ማለት ነው። አሻንቲ ይባላል እንዴ መሳፈጥ። ምንድነው የምታወራው? አንተ ደግሞ ማነህ? እስቲ አንተ ተረጋጋ። አሁን ወሬውን ትተሽ ያሬድ ምን አይነት ሁኔታ ውስጥ እንዳለ ነገር እኔ ምን አውቅላችኋለሁ? ፍቅረኛው ያቻዋትና ጠይቋት እሷን። አንቺ ጸጋ ስነ ስርዓትሽን ያዢ እሺ። ባሊዝ ምን ልታመጪ? አሃ ይኸውላ ጎረምሳ ሰብስበሽ የመጣሽው ለካ ልታስደበድብኝ ነው አይደል? ጸጋ አንቺን ለመደብደብ ጎረምሳ ይዞ መምጣት እንደማይጠበቅብኝ ጠንቅቀሽ ታውቂያለሽ። እሺ ለነገሩ ልክ ነሽ፣ በደንብ እንተዋወቃለን። ሂጂ በእናትሽ። ማን አትተዋወቁም ማለት? አሁን ያሬድ የት ነው ያለው? ሰውዬ አላውቅም አልኩ እኮ። ትሰሚያለሽ ጸጋ፣ ያሬድ ያለ ፍላጎቱ ካናዳ እንዳይሄድ ከምታስቢው በላይ በጣም ብዙ ዋጋ ከፍለናል። ታዲያ እኔ ምን ላድርግሽ? አንቺ በፈጠርሽው ሴታፕ አሁን አባቱ ጋር ነው ያለው። ዛሬ ደግሞ ትምህርት ቤት አልመጣም፣ ስልኩም አይሰራም። የኔ እናት ለፊ ቢልሽ እኮ ነው የማውቀውን ነገር ደግመሽ የምትነግሪኝ። ጣጁ በእናትሽ ፍቀጂልኝና ይቺ ልጅ አፐርከት ልበላት። ሰሚኛለሽ ጸጋ፣ አሁን ያ መኮንን ተብዬ ጋር ትደውይና ያሬድ ያለበትን ሁኔታ ታጣሪያለሽ። አላጣራም። ጸጋ ቀስ ተረጋጊ እንጂ ቤዛ፣ ምን ያስጨውሻል? ወይኔ አሻንቲ፣ ጭራሽ እኔ እያለሁ ለበጣ አላወቅሽኝም ማለት ነው። አሁን ከመንገድ ይዞር በሉልኝ፣ አለበለዚያ ችግር ይፈጠራል። ለምን ችግር አይፈጠርም? ቹቻ ያሬድ ደወለ። ምን እንዴ? ቤዚቲ አንሺዋ ታዲያ። ሄሎ ያ ቤዚ እንዴት ነሽ? እኔ ደህና ነኝ። ደህና ነህ? ደህና ነኝ። አሁን ወደ አንቺ እየመጣሁ ነበር። እንዴ እሺ፣ ቆይ ምን ሆነ ነው ትምህርት ቤት የቀረኸው? ለምንድን ነው ስልክህስ እሺ ዝግ የሆነው? ቆይ ጋሼ ነው እስከ ዛሬ ጥሩ ጊዜ ስላላሳለፍክ ዛሬ ከትምህርት ቤት ቀርተህ እረፍት ማድረግ ያለብህ። ታዲያ ቆይ ለምን ለኔ ያልደወልክልኝ? ስልክ ምናምን ራሱ ምንም አይሰራልህም ብሎ ስሉት ነበር። አሁን ራሱ ከቤት ሲወጣ ነው ጠፍቼ የመጣሁት። ያሬድ ምን ያህል እንዳስጨነቀኝ ግን ታውቃለህ? ይቅርታ የኔ ቆንጆ፣ ከአቅሜ በላይ ስለሆነ ነው። ይልቅ የት ነሽ? የነቃጅል ቦታ አካባቢ ነን። በቃ መጣሁ የኔ ቆንጆ። እሺ በቃ እጠብቅሃለሁ። እሺ አምባገነኖቹ ይሄንን ድርጊታችሁ ምን እንበለው? አቤት ቅሌት፣ አቤት ውርደቴ። ድሮም እኮ ተይኝ የኔ እናት ይቅርበኝ። ልጅ አመኘ እኮ ነው የመጣሁት። እንቧ ከረየው ፈጠርኩ በእነዚህ ልጆች ምክንያት። ወይኔ ቤዛ፣ አንድ ነገር ልንገርሽ። ምንድነው እሱ? አንቺን ልጉዳሽ ብል ከድሮ የበለጠ ለኔ አሁን ላይ በጣም ቀላል ነው። ገባሽ? ኧረ እባክሽ። እና ከዛ መኮንን ከብዬ ጋር ተመሳጥረሽ ያሬድን ወደ አባቱ መመለስሽ ለቤዛ የሚጠቅማት ነገር ነው? አዎ የሚጠቅማት ነገር ነው። እንዴት ነው የሚጠቅማት? በእናትሽ እንደፈራ ነው የያሬድ አባት ካናዳ ልከውት ቢሆንስ? አንድ ነገር ልንገርሽ፣ ያሬድ ካናዳ ቢሄድ ለቤዛ መጥፎ ነው እና ግን ደግሞ ያሬድን ለአባቱ አሳልፌ ባልሰጥ ኖሮ ለቤዛ በጣም መጥፎ ይሆን ነበር። አረ ማወሳሰብ በፓኬጅ ማለት እኮ ይሄ ነው። ማወሳሰብን በፓኬጅ። እስቲ ግልጽ አድርጊልን እንስማሽ። እንዴት ነበር እባክሽ ለኔ መጥፎ የሚሆነው? በአጭሩ ያሬድን ለአባቱ ሰጥቼ የሚደርስብሽን አደጋ አቅልዬልሻለሁ። አልገባኝም። እኔ ደግሞ ምን አይነት አደጋ ነው የሚደርስብኝ? እሱን ጊዜው ሲደርስ ታውቂያለሽ። እንድራ እሽቁላ ዋው በቃ እቺ ልጅ ወደድኳት እና አግባታ እሺ ትለኛለች። እኔ ምንሽ ቹቻ ጸጋ ግን ምን ማለት ፈልጋ ነው? እኔም ቤዚት ያለችው ነገር ምንም አልገባኝም። እኔ ግን የሆነ ነገር ልጠቁመኝ እንዳሰበች ነው እየተሰማኝ ያለው። ባክሽ እንደለመደችው ራሷን ከችግር ለማውጣት ስትል የቀባጠረችው ነገር ነው የሚሆነው። እቺ ተመጣች። ሃይ ሄኖክ። ቾምቤ ማለት ቀረ እንዴ? ለምንድን ነበር የጠራህ? በተደጋጋሚ ስደውልልሽ ነበር። አዎ ሆን ብዬ ያላነሳውልህ። ይገባኛል። ስለዚህ ለምን ፈልገኝ እንደነበር ትነግረኛለህ ወይስ ልሂድ? ስለ ፊዮሪ ላወራሽ ነው። ፊዮሪ ምን ሆነች? የኩላሊት ንቅለ ተከላ አድርጋለች። ምን? የምርህን ነው ቾምቤ? አዎ የምሬን ነው። እንዴት? ማለቴ ቆይ ከምን ይወታማ? ታማ እንኳን አይደለም፣
ታዲያ እሺ ለምንድን ነው? የብሩኬ እናት ታመው ለሳቸው ልለግስ ብላ። የፈጣሪ አለ እንዴ? ቆይሽ ታዲያ ይሄ ሁሉ ነገር እየተፈጠረ ለምንድን ነው ያልነገረችኝ? ደጋግማ ሞክራልሽ ነበር፣ ስልክሽም አይሰራም። ቴክስት አድርጋልሽ እኮ ነበር። በፈጣሪ ስም እና እንዴት አይነት ሁኔታ ላይ ናት? አሁን ሁሉም ነገር በሰላም አልቋል። ወደ ትምህርት ቤትም ልትመለስ ነው። አንተ ጠይቃት ነበር? አዎ ጠይቂያት ነበር። ታዲያ ለምንድን ነው ያልነገርከኝ? ለምን አልነገርከኝም ነው ያልሽ? ኦኬ ገብቶኛል። አሁን የት ነው ቤታቸው? አሳይሻለሁ። ከዛ በፊት ግን ይህንን ደብዳቤ ፊዮሪ ናት ስጣት ያለች። የምን ደብዳቤ? ፊዮሪ ወደ ሰርጀሪ ከመግባቷ በፊት በጣም ልታገኝሽ ሞክራ ነበር እና ስታጣሽ ይህንን ደብዳቤ ስጣት ብላኝ ነው የሰጠች። የምርህን ነው ቾምቢ? ቆይ አንተ የት ልትሄድ ነው? አንበበሽ ከጨረስሽ በኋላ ማስፈልግሽ ከሆነ ደውል። ቻው። የኔ አባት አስጨነቀኝ እኮ። አውቃለሁ ግን በቃ ምንም ማድረግ ስላልቻልኩ። እሱማ ብታይ ቀኑን ሙሉ ስንት አይነት ነገር ሳስብ እንደዋልኩ ነው የምነቃው። እኔ የምለው በዚህ ለአቶ ደሳለኝ እንግሊሽ ነገርሻቸው መቅረት ነው? አዎ ነግሬያቸው ነበር። አንተ እንዴት አወቅ? አይ ከጋሽ ከተደዋወሉ ሲያወሩ ሰምቻቸው ነው። ለኔ ግን እኮ ስልካቸው አይሰራም ነበር ያሉ ይመስለኛል። ማለት ነው ራስ ማለት ጉኖ ሻንቲ ይሄው ያገባም አገባ ያላገባም ታጨ። ይሄው አሻንቲ ቀረ ጺሙን እየላጨ ጺም ባይኖረኝ ምንድን ነው የምትቀባጥረው አንተ ደግሞ? የምሬን እኮ ነው ቃጁ። ይኸውልሽ ቹቻም ቀስት የሚባለው ፎንቃ አላት። አንቺም ደግሞ ቢረባም ባይረባም ያ ቾምቤ የሚባል ልጅ አለልሽ። ከሱ ጋር ሄደሽ ትለጠፊያለሽ። እኔ እሺ ማን አለኝ? አታዙልኝም አንተ? ኧረ ነሸምጠጥ እንዴ! የትላንትናዋ ቺክስ ባናት ያቺ ድርም ምላሷ እንዴ ምንም ትሁን እንዴ። ቆይ ደግሞ እሷ ማን ነች? ጂሪጂ ናታ የኔ እናት። እስቲ አንተውን በቃ ወሬ አታብዛ። እዚህ ቁጭ ብለን ኦንላይን ቁጭ ብለን ፎንቃ እየኮመኮምና እንዴ ያለን እና እንዴ እናማ በፊት ላይ ቃጀልና ሻሩክ በቲቪ ነበር ማለት ነው። አንድ እንደዚህ በአካል ቁጭ ብለን በቃ አዎ አንቺ ማሳው ቤት ሙዳራ እንደ በቃ ማሳው እኮ ነው የቀረው። ራሳችሁን ዛራና ቻንድራ ወይኔ እኔማ አላለቅስም። አያቸዋለሁ። እሺ ሃይ መቅዲ እንዴት ነሽ? ደጋግሜ ብደውልልሽ ላገኝሽ ብሞክር አልሳካ ብላኝ ነው በደብዳቤ ጻፍኩልሽ። ይሄ ደብዳቤ አንዲት በህይወት ትኑር ወይም ትሙት እርግጠኛ ያልሆነች ሴት የኑዛዜ ቃል ነው። መቅዲ እኔ በህይወቴ ሰው ቀርቤ አላቅም ነበር፣ ግን ብሩኬን ካወቅኩት ቀን ጀምሮ በሱ የተነሳ ብዙ ሰዎችን ተግባባሁ። እናንተም የሱ ፍቅር ውጤቶች ናችሁ። አንቺና ሄኒ አንድ እንድትሆኑልኝ ብዙ ሞክሬያለሁ፣ ግን በእኔ ኃይል እንዲሆን ፈጣሪ ያልፈቀደውን መሰለኝ እስካሁን አልተስማማችሁም። አሁን ግን ለመጨረሻ ጊዜ ለምንሻለሁ፣ ለእኔ ስትይ ለሄኒ ይቅርታ አድርጊለት። ፈጣሪ ፈቅዶ ምድን ከሆነ አብራችሁ፣ ካልሆነ ግን እንዳታገኘኝ። ደግሞ ምናልባት ማልድን ከሆነስ ነፍሴ ትጠይቅሻለች። ሁሌም ትናፍቁኛላችሁ። ቻው። ነፍሴ ትጠይቅሻለች። ፈጣሪ ፈቅዶ ምድን ከሆነ አብራችሁ፣ ካልሆነ ግን እንዳታገኝ። ኧረ እናንተ ልጆች በእናታችሁ ፍቷቸው። ቹቻ አናገርሽኝ እንዴ? ምንድነው እንደዚህ ቀለማቸው እስኪለቅ ድረስ ክላም የምታረጓቸው? ቹቹ ዛራና ቻንድራን እኮ በአካል አይተናቸው ስለማናውቅ እኮ። ቃጁ አቤት። ሽሪሂ ነው ፍቅንጂ ልደውልላት እንዴ? ቆይ ደግሞ ከደወልክ በኋላ ምን አባ ልትላት ነው? በቃ ልንሰዳደብም ቢሆን እንቀጣጠራለና እንጂማ ይሄንን የፍቅር ወላፈን እያየው እኔ እዚህ አልቀመጥም። ሙች ሊድና ልቀፋት ልወጣ የፍቅር ስሜት። በቃ ይቻ ምደውልልህ። እሺ ስለፈቀድሽልኝ አመሰግናለሁ። ምንም አይደል። እየጠራ አይ ይሄ
በቤት ሽማግሌ እንደው ምን አድርጊ ነው የሚለኝ? ሄሎ ጄሪዬ፣ የኔ ሚጥሚጣ፣ የኔ ቃሪያ እንዴት ነሽልኝ? ምን ቀረ? አንቺ ራሱ ምን ቀረሽ? ሰው ያማል እንዴ? አንተ እኮ ነው የደወልከው እንዴ? እኔ ብደውል እኮ የጠራኝ ልብሽ ነው። ኧረ እባክህ አልቀረብህም። ቆይ ልትጀነጅነኝ እየሞከርኩ ነው። ፈለግሽ እንዴ? ምኑ እንድጀነጅንሽ ነው? አልቀረብህም ወደዛ ቦታ ላይ። ታዲያ እንደዛ አትይም እንዴ? በቃ መጣሁ። አትምጣን፣ አልፈልግህም። እኔ እኮ ጥሎብኝ ልብ እንጂ አፍ አልሰማም። በቃ መጣሁ። እዛው የባለፈው የጭንቅ መንገዳችን ላይ እንገናኝ። እሺ። አንተ ምን እያልካት ነው? ጀንጅነኝ አለች። ምን ላድርግ ታዲያ? ጀንጅነኝ ሰው ካለ ማ ጄሪ? እንዴ አትገርምሽም? ጄሪ ይሄን ነገር በፍጹም አታደርገውም። እሺ ይኸውልሽ ቃጁ፣ የኔ ጥዬ ሲሄድ አዝናለሁ። አንቺ እዚህ ዛራና ቻንድራሽን ክላም እያደረግሽ ጠብቂኝ። እሺ፣ እኔ መሄዴ ነው። በሉ ቻው። ወይኔ አንተ ልጅ ግን በቃ ካየህ እንደስስት ነው መልክ የሚሆነው። ቃጁ፣ የሴቶች እኮ ነኝ ሰውኝ ፍስስ እኮ ነው የሚሉት። በአንቺ እዚህ እነሱን ክላም አድርጊ፣ እኔ ግን መሄዴ ነው። ማነ ቻንድራ? እሱ ስሙን አያውቅም። ዛራ ወይ ሻንቲ ያናገርከኝ? አናገርከኛለች። አይሽ፣ እሷ ግን ስሟን ታውቃለች። የኔ እናት በቃ ሄጃለሁ። እሺ፣ ችግር ካለ ደውሉልኝ። እሺ፣ ቻው። በቃ አንተ ይኸውልህ ቻንድራ በጊዜ ግባ። ዋ እስቲ ጄሪ ተረጋጊ መጀመሪያ። እንዴት ነው የምረጋጋው የሚለውን እያየሽ አይደል እንዴ? ቆይ ልጀምርሽ እያለ እና ሲጀመር እዚህ ሁሉ ጣጣ ውስጥ የገባው ባንቺ የተነሳ እኔ ደግሞ አሁን ምን አደረግኩ? አንቺ ነሽ የውሸት ባልፈልጊልኝ ምናምን በሚል ጦታ እንደ ልጁ ጋር የደወልኩት። ከዛም በኋላ በዛ አጋጣሚ ያው ይሄንን መኪና ይሄን በቃ አሳሬን ያደረገ ይሄ መልክሽ እኮ እንደው ምን እንደሚሻልሽ እኔ ምን አውቄ እንጂ ስንቱን አጋደለ እንደው ፉንጋነት መሰለኝ። እና አሁን ምን ይሻላል? እንደው ይምጣ ፊት ለፊት ሙልጭ አድርጌ ሰድቤ ዳሩ ነው ማለት እኔ ማግዝሻለሁ እንዴ ልትፈልጊ? አዎ አስጠጥቀዋለሁ። እንደው ይሄ ውስጥ በሞት የምን ብለሽ እንደምትፈልጊ ንገሪ። እሺ መጀመሪያ እንደዚህ ወገቤን ይዛል። እሺ ከዛ አንገቴ እንደዚህ አደርጋለሁ። እሺ ስታምሪ ትቀር ነው በቃ አዎ በቃ አይሻ ስድብን ተሳድቦ ራስን ለማስከበር ለራሱ የራሱን የቻለ ታለንት ያስፈልግሻል። ስድብ ዝም ብሎ ከመሬት ተነስቶ ጉብ የሚሉበት ነገር አይደለም። እውነትሽን ነው። ስድብ የሚባል እኮ ካፌ ጠፋ። ነው በእኔ ቃጁ ግን እንደዚህ ስትያቸው አያሳዝኑሽም? በጣም መጀመሪያ ግን ምንም ቀልብ ያልወደዳትም ነበር። ከዛ ግን በቃ ለያሬድ ያላትን ፍቅር እያየሁ ስመጣ በቃ በጣም ተመቸች። ይኸውልሽ ቤዚቲ ማለት ድርቅና በየዋህነት ተከሽኖ ማለት ነች። ግን አሁን ቆይ እንደዚህ እስከመቼ ነው የሚቀጥሉት? ግን እኔ ምን አውቃለሁ። ደግሞ እኮ ማለት ነው ዳይሬክተራችንና አባትየው እንደገናኙ ቃል አስገብቷቸው፣ እነሱ ግን ያው እዚህ ጋር ደቅ ብለው እየቀደዱልሽ ነው። እንግዲህ እንደምታየው ወያኔ ገርት ያያ ወይ ቤዚ፣ ቆይ እሺ እስከመቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም። ነገሮች በቃ ምንም እየገቡኝ አይደል። በእርግጠኝነት አሁንም አባትህ የሆነ ሰው ይቀጥሮብናል። እሱ እንደሚያደርግማ ግልጽ ነው። ስለዚህ አሁንም ቢሆን ፍቅራችን አደጋ ላይ ነው ማለት ነው። እሺ ምን ማለት ነው? እኔ አላውቅም። እኔ አሁን ሁሉም ነገር ግራ ግብት ነው ያለኝ። ቤዚ ወይ ልጥፋ እንዴ? ቀልደኛ ምን ላድርግ? ጨንቀኝ። እሱም አይገባኛል። ግን ደግሞ ይሄ ነገር መቼም ቢሆን መፍትሄ ሊሆን አይችልም። ወይዳ እሺ፣ የተሻለ መፍትሄ አለሽ? በቃ በቻልነው አቅም እየተጠነቀቅን ለመገናኘት መሞከሩ የተሻለ ነው። እሺ የሚሆነው እናያለን። አንቺ ቤዚ ምን ሆንሽ እንዴ? በቃ ተነሱ እንጂ እኔ እናንተን ፍቅር ባየሁ ቁጥር ቀስቴ ትዝ እያለኝ ነው። ታዲያ ደውይለታ። በእናትህ አሁን ወሬን አታብዛ። እኔ ሰዓት እየሄደብኝ ነው። ተነሱ እንዴ ቹቻ ምን እየፈለግሽ ነው? የሆነ አርጩሜ ነገር እየፈለግኩ ነው። ይኸውልሽ እነዚህ ልጆች በጊዜ ስራ ካላስያዝናቸው የማይሆን ጣጣ ነው የሚያመጡብን። ቹቻ በእናትሽ ጊዜ ስጫቸው። አይ እንደዚህ የሚባል ነገር የለም። በእናትሽ ቀልጅ። ምን አደረገ? ምንም አላረጋችሁም። እኔ ቹቹሻ ሰዓት አልቋል ካልኩኝ ሰዓት አልቋል። በቃ ትንሽ ብቻ ልሻል እንዴ? እንዴ ሰምኛለሽ? እኔ እኮ ስንት ስራ ጥጌ የመጣው ሰው ነኝ። እሺ ስራ ፈታ አደረግሽኝ እንዴ? በጣም የፍቅር መቀስ ነው። ጉድ! ጭራሽ ደግሞ እኔ ቹቹሻ ነኝ የፍቅር መቀስ ሲሆንኩብህ? አዎ አንቺ ቹቻ ነው የፍቅር መቀስ። ይኸውልህ አንተ ግን ቢገባ እኔ ብጥስጥስ ያለ ፍቅራችሁን ለመቀጣጠል እየጣርኩ ያለው ሰው ነኝ። እሺ ቤዚቲ ግን ጉድሽን ሰማሽ አይደለም? የምር ግን ይሄን ልጅ እንካፍ ያልሽ የምርሽን። አንተ ያሬድ ግን እንካፍ ነሽ። አንቺ ደግሞ ምንድን ነው የምትይው? ምንም አላልኩም። ሰሚኛለሽ? ቃጅ ይሄንን ያሬድ የሚባል ሰውዬ ሸኙ። እኔ ግን መሄድ አለብኝ። ይቅርታ ቤዛ በቅቷችኋል። ግን እንግዲህ ቹቻ ካለሽ በቅቶናል ማለት ነው።
እውነት ነው። አንተ ግን እንከፍ ነህ። እሺ ቃጁ ቻው። ቻው። እሺ ወይኔ ፈንጆ ሰውዬ ምን ይሻለኛል? አታው ምን ነገር ግትር ብሎ ቆሞ አሻንቲ ማለት ወይኔ ጂሪ ሄደሽ ደግሞ እኮ እየመጣ ነው። እሺ ምን ይሻለኛል? ምን ላድርግ? በቃ እስከ ዛሬ የምታወሪው ማውራት ነው። እሺ እንደዛ ከሆነ ማለት ነው ሙልጭ አድርጌ ሰድቤው እንዲጠጉን ነው ማለት ነው። ትችያለሽ። አንድ ነገር ይበለኝ ማለት ነው። ልክ ልኩን ነው የምነግርህ። አይ ብሎ ውልፍት ብሎ እላፊ ነገር እናገራለሁ ካለ ደግሞ አንድ ድንጋይ አስጭ አናቱን ነው ለምን ትሄድሽ? ካሪና የኔ ቆንጆ መጣሽ። ዛሬ በእናትሽ አንቺን ሲጀመር ማን ጠራሽ? ቆይ ሲጀመር ምንሽ ነው አንቺ ካሪናን የሚመስለው? ይሁንሽ ፈረስ። አንተ ጎባጣ ሽማግሌ ተወኝ ብያለሁ። ዝንጅብል አቋ እሺ። ኧረ አቤት ውበት! እንደዚህ ስነኪኝ ይሄን ያህል ፊል አደርጋለሁ ብዬ አላሰብኩም ነበር። ቆይ ሌላ አንቺን ከማግባቱ በፊት እኔ ነበርኩ አይደል ቀድሞ ባልሽ ለሆነ የነበረው? እንደዛ ነገር ደስ ሲል እንደው ሁሉም ይቀር፣ እውነቱን ንገሪኝ። አንቺ ነሽ አሻንቲን አልፈልጎም ያልሽው ወይስ እቺ ሞጣ ሚጥሚጣ ነገር ናት? እንደውም እኔ ነኝ ምን እንደምታመጣ እናያታለን። ሄቨን አሻንቲ አይሆንሽም። ልጁ እንደ ሴት ምላሱ እንዲህ እርግብግብግብ ያለ ነው ያልኳት እኔ ነኝ። ምን ታመጣለህ? ነው ጄሪ? አዎ ነው። እሺ አሁን ገባኝ። ምን ነው የገባ? ይኸውልሽ እሷ እኔን ለማመቻቸት ስትል እኔና አንቺ ባልና ሚስት እንዳንሆን ስለፈለገች እኮ ነው እንደዚህ የምትሆነው። አቤት ሴት ልጅ፣ አቤት ሴት ልጅ! እንደው አሁን ስጠኝ ናልኝ ብትኝ እኔ እምቢ አልኩኝ? እኔ ጄሪ እኮ አንተ ልጠይቅህ። እንደው አሻንቲ እውነቱን ልንገርህ ና አሻንቲ ሞት ነው ምልክ ማለት ነው። እኔ ጄሪ አንተ እንዲህ ተጠብሰህ ከላይ ላይ እንዲቀመም እንዲህ ጣል አድርገውብህ እንኳን ማለት ነው እንዲህ አትሸተኝ እንዲች። ወይኔ ሰው ግን የነበረበትን ይረሳል። ሄቡዬ የነበረበትን ይረሳል። ይኸውልሽ ትናንት እኮ የተገናኘለታ ቁጭ ብለን የሆድ የሆዳችንን ስንጫወት ምን እንዳለችኝ ታውቂያለሽ? አሻንቲ እንደው ይቅር በለኝ እኔ ወንድ ብላኝ እኮ ነው ሄደችው። ይኸውልሽ ዛሬ ግን እንደዚህ ፊት ነሳችኝ። እንዴ ጄሪ እንደዛ ብለሻል እንዴ? ሄቨን ደግሞ እያወቅሽ ምንድን ነው የምትይው? እኔ እንደዚህ ልል እችላለሁ? እንደው ይሄን ልጅ እንደዚህ ከምለው እንዲህ ግትር ቁሜ አልቀርም እኮ እናቴ እኮ አልሽ እኮ። እና ምን ችግር አለ? እሱማ ችግር የለውም። ግን እንዴት ነው ሌላ ባል የማግኘቱ ሀሳብ የለሽም ነው? አላሰበችም። ኧረ አንቺ ልጅ ኧረ ተይ። ለነገሩ አሁን ገባኝ። በጣም ስለምታፈቅሪኝ ከእሷ ጋር እንዳልሆን ፈልገሽ ነው አይደለ? በላሁን ከዚህ ጥፋ። አልጠፋም። ለምን ሲባል ይኸውልሽ ስሚ፣ እኔ አሻንቲ በፈረቃ የምንቀሳቀስ ሰው ነኝ፣ እንዲህ ኖርማል ሰው እንዳልመስልሽ። ስለዚህ እዚህ ሰፈር ደግሞ የኔ ፈረቃ ነው፣ አልጠፋም። ከፈለግሽ አንቺ ጥፊ፣ እኔ ልኝ እኔ እናት ነው። ለካ ደግሞ በዚህ እጄ ነው መያዝ ያለብሽ። ሰውዬው ወደዛ ሄዳል እኮ አይደል እንዴ? ምን ይላል ይሄ? መቅዲ ተናገሪ እንጂ ለምንድን ነው የደወልሽልኝ? የፊዮሪን ደብዳቤ ያነበብኩት እና ይሄንን ልትነግሪኝ ነው የደወልሽልኝ? አይደለም። እና ምንድን ነው? እንካን በባ ፊዮሪ ግን በጣም የምታሳዝን ልጅ ነው። በጣም የእሷ ስቃይ ሳያንሳት ለሰው የምትጨነቅ ፍጥረት። አሁን ግን ደስ እንዲላት እፈልጋለሁ። ልትታረቂኝ ነው ማለት ነው? አይደለም። እና የታረቅን መስለን ፊዮሪ እንድናስደስታት እፈልጋለሁ። በፍጹም አይሆንም። ለምን? ምክንያቱም ፊዮሪ አርቲፊሻል ማንነት የላትም። እና ለፊዮሪ ስትይ ታረቂኝ እያልክ እያስገደድከኝ ነው? አንቺን የማስገደድ ምንም አቅም እንደሌለኝ አውቃለሁ። ታዲያ ምን ለማድረግ እየሞከርክ ነው? ምንም። ግን አንድ ነገር ልጠይቅሽ። ምንድን ነው? ቆይ ብትታረቂኝ ምንድን ነው ክፋቱ? ይሄን ያክል እኔ ለአንቺ ክፉ ሰው ነኝ እንዴ? ደግ ስለሆንክ ነው ይቅርታ አላደርግልሽም ብለህ ፊት ስትነሳኝ የነበረው። እኔ ወደ ኋላ መመለስ አልፈልግም። እርግጥ ነው አልረዳሽ ብዬ ልብሽን ሰብሬዋለሁ። ግን ጥፋቴ ገብቶኝ ተጸጽቻለሁ። መጸጸቴ ገብቶሽ ይቅርታ ብታደርጊልኝ በጣም ደስ ይለኛል። እሱን ማድረግ ብችል እኔ ስምጠላ ይመስልሃል? እና ምን ያዘሽ? የሰበርከው ልቤ እስካሁን አልሻለም።
ስለዚህ ጊዜ ያስፈልገኛል። እሺ እስከዛሬ በሁሉም ነገር ግትር እያልክ በህይወቴ ውስጥ በጣም ብዙ ዋጋ አስከፍለናል። እስቲ ዛሬ እንኳን እሺ በል። ምኑን ነው እሺ የምልሽ? ፊዮሪን አብረን ሆነን የተታረቅን መስለን እናስደስታት። እሺ ታርቃችኋል ወይ ስትለን መልሳችን ምንድን ነው? መልሳችን አንድ ነው የሚሆነው እኮ። ምንድን ነው? እንታረቃለን ነው የምንላት። እሺ ተስማምቻለሁ። ታዲያ መች ነው ቤታቸው የምንሄደው? ሰሞኑን ትምህርት ቤት ልትመለስ እንደሆነ አውቃለሁ። እስኪ ቅዱስ ጋር ልደውልና ስላለው ሁኔታ እናጣራ። እንዴ ከቅዱስ ጋር ማውራት ጀመራችሁ? ነግሬሻለሁ፣ ተለውጭ። ጆኒ ልጎዳ እኮ ፈልጌያለሁ። አትፈልጊም ግን ጎድተሽ። ፕሊስ ጆኒ እንደዚህ አትሁን። እስኪ ንገሪኝ እንዴት አልሆነ? እኔም እኮ ዳግመኛ ላለመሰበር ፈርቼ ነው እንጂ አንተን ለመጉዳት አይደለም። ዳግመኛ ይሰብረኛል ብለሽ ካሰብሽ ለምን አብረን እንድንሆን ፈለግሽ? እንደውም ልንገርሽ፣ አብረን እንድንሆን የፈለግሽው ይሄ ኤልያስ ተብዬውን ለማስቀናት ፈልገሽ ነው። ምን ለማለት ፈልገህ ነው? ለማለት የፈለግኩትማ ግልጽ ነው። ልብሽ ለኤልያስ ሸፍቷል። አልሸፈተም። እንድንመለስ የፈለግኩት ስለምወድህና ስለምወድህ ብቻ ነው። አንተ ግን በጭራሽ አይገባም። ምንም እኮ ላይገባኝ ይችላል፣ ግን እንደዚህ ይሁን ከሉት ስለምወድሽ ነው። የምትወደኝ ግን እየመሰለኝ አይደለም። ነገረ ስራ ሁሉ እኮ እኔን መግፋት ነው የያዘው። እንደዚህ እንዲሰማኝ ስላደረኩኝ በጣም ይቅርታ። እኔ እኮ ይቅርታን አይደለም የምፈልገው፣ በቃ እንድታምነኝና እንድታምነኝ ብቻ ነው የምፈልገው። እሺ አምንሻለሁ። ደግሞ ሲገፋ ሳይ ደስ አይለኝም። ወድጄ እኮ አይደለም፣ ፍቅር እኮ ጢባ ጢም እየተጫወተብኝ። እኔ አንተን ላለማስደበር እሞክራለሁ፣ አንተ ደግሞ ሙሉ ለሙሉ እኔን ለማመን ቃል ግባል። ቆይ እቺ ልጅ ምን ባድርጋት ነው የሚሻለው? እንግዲህ ፈጣሪ ያለ ከልብ ትገዛ ይሆናል። እየተከተልከኝ ነው? እኔ መች ስራ ፈታውና ነው አንቺን መከታተልሽ? እና ካልተከተልከኝ እዚህ ምን ትሰራለህ? አንቺ ራስሽ እዚህ ምን ታደርጊያለሽ? ምን አገባ? እንደዛ ከሆነ አንቺ የማያገባሽም ማለት ነው። ስማ ናታን፣ ከዚህ በኋላ በእኔ ችግር አንተ ምንም አያገባህም። እሺ እኮ ለምን? የራሴን ችግር በራሴ መወጣት ስለምችል። ገባኝ። ምኑ? እንደ ሸንኮራ አገዳ አኝከሽ እንትፍ እንዳልሽኝ ነው። አትዘላብድ በእናትህ። እኔ እንደዛ አላልኩም። እና ታዲያ አታስፈልገኝም ማለት ምን ማለት ነው? ግልጽ እኮ ነው ያወራሁህ። የራሴን ችግር በራሴ መወጣት አቅም አለኝ እያልኩ ነው። አታስፈልገኝም ከዚህ በኋላ አጠገቤ እንዳትደርስ እያልሽኝ እኮ። እኔ እንደዛ አላልኩም። አጠገቤ አትድረስ አላልኩህም ናታን። የራሴን ችግር ራሴ መወጣት እችላለሁ እያልኩ ነው። እሺ ገባኝ። ምንድን ነው የምታፈላው ናታን? ሻይ ላፍላልሽ? ቡና ላፍላልሽ? የቱን ላፍላልሽ? ምን ለማለት እንደፈለኩ ገብቶሃል? ጥርግ በላ። እቺ ደግሞ የኔ ፒያ ልክ ፊትሽን ሳይሆን ምን እንደሚታየኝ ታውቂያለሽ? ምንድን ነው የሚታየው? ያ ሞናሊዛን የሰላሳ ሳለ ያወቅሽ ያንቺን ፊት እያየሳለ ነው ይመስል። ሮቦክ የምሬን እኮ ነው። አፍንጫሽን አወራረድ ነው የተሻለ ልክ እንደ ሰንደቅ ዓላማ ከላይ ወደታች። ሚኪ ዛሬ ፒስ ነው አይደለ? እንደ ዛሬ ደስተኛ ሆኜ አላውቅም። አይ አይመስለኝም። የሆነ ነገርማ ቀመስ አድርገሽ ነው የመጣሽው። አንገትሽ ምንድን ነው? አንገትሽ ምን ሆነ? እስቲ ቀንሽ። ውበት ሲለካ በአንገት መለካ ያለው ገጣሚ ተዛናለኝ መሰለሽ? የትኛው ገጣሚ ነው ደግሞ እንደዚህ ያለው? አንቺ አታውቂም። ይሄን ማቆ እሺ የኔ ቀዳዳ። ሌላስ ምን ያምራል? ዘፋኙ የኔ ብርቱካን ብሎ የዘፈነው ለምን እንደሆነ ታውቂያለሽ? ብቻ ያንቺን ጉጭ አይቶ ነው ያለው እንደማትለኝ ተስፋ አደርጋለሁ። እና ግን ቆይ ዛሬ ምን በልተሽ ነበር የመጣሽው? እኔ እንጃ። አይ የሆነ ምላስ ሰንበር ነገርማ አጫውተሻል። የፈለግሽውን ነገር ማለት ትቻለሽ። እኔ ግን ዛሬ ሙዲ ያንቺን ውበት ማለት ነው። አረ የሚያራዳልች እንደፈለክ ማድረግ ትችላለህ። እቺ ልጅው ምን ብትደረግ ነው የሚቻላት? በእናታችሁ እንዴ ምን ነው? ሶሲ ኢዝ ካሚንግ። ጭራሽ እንግሊዘኛ ነው ያወራው? አብሮ ይስተኛው ላችላለሁ። ሚኪ እኮ ነኝ እንጂ ምን ሆነሽ? አይ ሚኪ እቺ እንኳን ትብራብሽ። እሺ በሲክሳ ሄዋን፣ ቆይ እኔ አንቺን በመፈለግ መሞት አለብኝ? እንዴ ለምን ትሞቻለሽ? የኔ ቆንጆ እዚህ ቁጭ ብዬ እየጠበቅኩሽ አይደል እንዴ? ኧረ እባክሽ ምን ትጠብቂኛለሽ? የፍቅር ጊዜሽን እያሳለፍሽ ነው እንጂ። ታዲያ አንቺ ምን ነው ቀናሽ? ማ እኔ ሶሲ ነኝ የምቀር? እኔ እኮ ምን የመሰለ ፍቅረኛ ያለኝ ሰው ነኝ። እሺ
እሺ ሶሲ ለምን ነበር የፈለግሽው? ስለ ፊዮሪ ጉዳይ ላናግርሽ ነው። ፊዮሪ ምን ሆነች እንዴ? ፊዮሪ ነገር አይደል እንዴ ክላስ የምትጀምረው? እናማ በቃ ስትመጣ አሪፍ የሆነ አቀባበል እንድናደርግላት አስቤ ነው። በጭንቅላት ሶሲ እኮ ጭንቅላት አይደለም። ቴንክ ዩ ሶ ማች ሚኪ። ሚዮል ሶ ማች። እና ሄዋን ምን አልሽ? ሀሳብሽ እንኳን ጥሩ ነበር፣ ግን ምን አይነት አቀባበል ነው የምናደርግላት? እሱም ፕሮፖዛል ዲቨሎፕ እንድናደርግ እኮ ነው ታዲያ ፈልጌሽ የመጣሁት። ታዲያ ለነገ ፕሮግራም ዛሬ ነው ፕሮፖዛል የምታዘጋጁት? ምን ችግር አለው? እዚሁ ተመርቶ እዚሁ መርካቶ አለች አያቴ። ይሄንን ነው ይኸውልህ ሚኪ፣ አንተ የፈለግከውን ነገር ማለት ትችላለህ። እኛ ግን ጊዜ ስለሌለን ሄዋንን ይዣት ልሄድ ነው። ያኔ ፎንቃን በረዶ ውስጥ ብናስገባው አይጠፋም አይደል? እንግዲህ ምን ታደርገዋለህ ሚኪ? ይኸውልህ ሚኪ፣ አንተ ለአቡሻ ንገረው እሺ? አቡሻም ደግሞ ለሄላ እንዲነግራት ንገረው። በቃ ኢንፎርሜሽኑን በደንብ አስፋፉት። ኦኬ ኖ ማተር። ይኸውልህ ሚኪ፣ አንተ የፈለግከውን ነገር ማለት ትችላለህ። እኛ ግን ስለረፈደብን መሄድ ይኖርብናል። ነይ ሄዋን። ያኔ ፒያር ወይ ሚኪ፣ ስትራመጂ ባትሽ የብሩ አንቺ ይመስል አንቺን አልጠራሁሽም፣ ፒያሪን ነው ያወራው። እንዴ እሷንስ ቢሆን ጓደኛዬ እኮ ናት። ታዲያ እኔ ምን አልኳት? ባትሽ የብሩ ዋንጫ ይመስላል ነው ያልኳት። ኖ የጓደኛዬ ባትማ የብሩ ዋንጫ አይደለም፣ እሺ የወርቅ ዋንጫ ነው። ምን ሰንታል ነይ ያኔ ፒያር ኢምፖሲብል። አቶ ኢሊያስ ምን ነው ፊትህ እንደ ባቢሎን ግን በፈራረስ? ኑሮ ከብዶት ይሆናል። ኑሮ አሁን ላይ ያልከበደው አለ ብለህ ነው? ምን አንተ ተለየብኝ? አትይኝ። እንዴት ሆኖ ተለየብሽ? እኔ እንጃ። ሎትሮ ኮራ ጀነን ቀብራረ ብሎ ቆጥ ላይ ካልሰቀላችሁኝ ምናምን የሚለው ልጅ እንደዚህ ኩምሽሽ ብሎ ታገኘው። ታዲያ ምን ልበል? እና ምን ሆንክ ይመስልሻል? ህይወት ደህና አድርጋ ቁንጥጥ አድርጋ ያስተማረች ነው የሚመስለኝ። ይሆናል። እሺ ታዲያ እንዴት ነው? ከራስ ጋር ታረቃችሁ? እርግጠኛ አይደለሁም፣ ግን ትንሽ አላማዬን ሳልስት አልቀርም። እና እንደምታፈቅራት ነገርካት? ማንን? አላማህን ያሳተች ልጅ ነው። እኔ ሴት አሳተችኝ አላልኩኝም። እሱ ገብቶኛል። ፍቅር ነው ያሳተ። ግን አሁን የኔ ጥያቄ ስሜትህን ነገርካት፣ ገለጽክላት ወይ ነው? ይቅርታ አድርጊልኝና ቤታ፣ የማይሆን ድምዳሜ ላይ ነው የደረስሽው። እኔ ከማንም ሴት ፍቅር አልያዘኝም። እሺ ጥሩ፣ እኔ አመንኩህ እንበል። ታዲያ አላማህን ያሳተ ነገር ምንድን ነው? አልሳትኩኝም፣ ግን ትንሽ የዚህን ትምህርት ቤት ማህበራዊ ኑሮ ስለምደው ነገር ተሰማኝ እንጂ። አይ እንደዛም ከሆነ አሪፍ ነው። አንዳንዴ ሽንፈትን አምኖ መቀበል በጣም ጥሩ ነገር ነው። አልገባኝም። አንዳንዴ እኮ ሁሉንም ነገር ታግለህ ማሸነፍ አትችልም። መሸነፍ በራሱ ይዞት የሚመጣው ትምህርትና ልምድ አለ። እሱ ደግሞ አንተን ለትልቅ ትግል ያዘጋጅሃል። አሁንም አልገባኝም። አይ ቢገባህ ኖሮ ቅድሙን ነበር የምትመልስልኝ። ለማንኛውም አሁን ከራስ ጋር ታረቅ። ይኸውልሽ ቤታ፣ እኔ ከራሴ ጋር ሁሌም ፒስ ነኝ። ሊሆን ይችላል። ደህና ዋል። ስንት አይነት ሰው አለ። በግድ ፍቅር ይዞኛል እንድላት ነው እንዴ የምፈልገው? ማናት? በስመ አብ ወልድ። አትደንግጥ መሲ ነው። ምንድነው እንደ ሰላቢ ክስት የምትይው? ግን ከማን ነው ፍቅር ያዘ? እኔ ከማንም ፍቅር አልያዘኝም። አትዋሽ። የለ አልያዘኝም ካልኩሽ አልያዘኝም ነው እንግዲህ። እንዳረሰው ቦይፍሬንድ ነህ። እሺ ሚኪ ትፈልግ ነው ያገኘው። ባትፈልጊኝ ነው የሚሻለኝ። አልፈልግም። አትፈልጊኝ እንዴ? ምን መፈልግ አግኝታ ነው? እጂ ሚኪ እኮ ነኝ። አንቺ ምንድነው የምትቀባጠረው? ለምን ደግሞ አትነግሪያት አንቺ? እና ምን ታወራለህ? እኔም እኮ ጄሪ ነኝ። እንዴ እናንተ ልጆች ተረጋጉ እንጂ ምን እየሆናችሁ ነው? አታያትም እንዴ በነገር እየጠዘጠዘችኝ ጾታ ትንኮሳ ስታደርስብኝ? እኔ ጄሪ ነኝ አንተን የምተነኩሰህ? እኔ የምልሽ አንቺ እኮ ቀሽተ ልጅ ነሽ፣ በዛ ላይ ደግሞ ጸባይ ሰነኝ። ታዲያ ግቢ ውስጥ ብቻሽን ምን ታደርጊያለሽ? ቡዳ የሚባል ነገር አለ። ምን ማለት ነው አንተ? ይሄ ደግሞ ማን ጠራሽ? አንቺን አልጠራሁሽም። አልፈሽ ተቀመጭ። እንዴ ሚኪ ጄሪ እኮ አለች አትታይም? እኔ ይሄ ከአንቺ ውጪ ማንም ሳይታይ አጂ ምንድን ነው የሰራሽው? እታያለሁ። አየሽ እታያለሁ። ይሄ ቦርጭ ማለት ምን ማለት እንደሆነ ታውቂያለሽ? ስንት ነገር ኢንቨስት እንደተደረገበት ታውቂያለሽ? ዶሮ በይ፣ ዱለት በይ፣ ክትፎ በይ፣ ጥብስ በይ፣ ስንት ነገር ገንዘቤን ፎጭ አድርጌበት ነው እዚህ ደረጃ ያስደረስኩት። ኢንቨስት አድርጌበታለሁ። አልቀረብህም። አሁን የምነግርህን ትሰማለህ አትሰማም? ይሄ ቡልስማት እንዴ ብትሰማት ይሻላል። ምንድን ነው? እሺ ተረጋጊ። ይኸውልህ የአሻንቲ የሚባለውን ጓደኛችሁ መላ በሉልኝ፣ ካልሆነ ጾታዊ ትንኮሳ እያደረሰብኝ ነው ብዬ አስቀፈድደዋል። እጂ አንቺን? አዎ ተነኮሰኝ። ይኸውልሽ ትቀልጃለሽ እንዴ? አሻንቲ የፈለገ ቢጠብሽው ማለት ነው አንቺን እንደዚህ በእንጨት አይነካሽም። እሺ ምን ማለት ነው አንተ? ምክንያቱም የቺክ ምርጫው ቆንጆ ስለሆነች፣ አንቺ ደግሞ እና ታዲያ ጄሪ ቆንጆ አይደለሽም እያልክ ነው? ሁሉም ሰው እኮ ለራሱ ቆንጆ ነው። ያው ችግሩ ምንድን ነው? ምንድን ነው ችግሩ? ጨርሰህ
ሚኪ ግን እዚች ጋር ተሳስተሃል። እንዴት? ጄሪን እስኪያት ምን ይወጣላታል? አታምር እኮ እስኪ በደንብ ይሄኝ በእናትህ ይሁን አበባ ይመስልሽ ምን ይወጣል? ሂቡዬ ግን እኔ ካንቺ በጣም የሚገርመኝ ነገር ምን እንደሆነ ታውቂያለሽ? ምን ነው የምትወድልኝ? ለሰው ሞራል የምትጨነቂው ጥግ በቃ እኔ ግርም ነው የሚለኝ እንጂ ጄሪ ቆንጆ አይደለችም እያልክ ነው እንጂ አንቺ ሾካካ አሮጊት እኮ ነው የምትመስለው። እንኳን እኔ አንተም ሰው ተበልሃለች ይሆንክ ጎማሬ። ማን ነው ጎማሬ? አንተ። ይኸውልሽ ከዚህ በኋላ ጊዜ ማባከን አልፈልግም። እንደዚህ አይነት ሾኮኮ አሮጊት ጋር ብዙ ጊዜ ማባከን አልፈልግም። የኔ ቆንጆ አንቺን ሰላም ብዬሽ እሄዳለሁ። የኔና እቺ ደህና እቺ አንቺ ሾኮኮ አሮጊት ዋጫ ይሄ የሆነ ጥይት ይዛ አንተም ሰው ተበልሃል ጎማሬ። ምን ይላል ይሄ? እኔ መሰለች ቀሽቷን ጄሪ እንዴት እንደዚህ ይናገረኛል እኮ? ቀሽቷ ጄሪ ተረጋጊ። እንዴት አድርጌ ነው እንደዚህ መረጋጋው? ወይኔ እሱማ እየሰማው ነው፣ ግን በቃ ተረጋጊ ጄሪ። እንዴት አድርጌ ነው እሺ በዚህ ስሜት እዛ ሂጅ ባለጉዳይ የማናግረው? ባለጉዳይ አለብሽ እንዴ ዛሬ? አዎ ባለጉዳይ፣ እነዛ የማርክና የዳግምና እነዛ ሴቶች ጉዳይ እኮ አለብኝ ዛሬ። በቃ ተረጋጊ። ቆይ እኔ በዚህ ስሜት እጄ ላወራቸው አልችልም። ገባሽ አይደለ? የሆነ ሻይ ቡና ምናምን ማለት አለብን። እሺ በቃ ነው እንዴ? ቀደም እኮ ክላስ አይቼ እንኳን ደህና መጣ ለለ ስመጣ ያው መምህሩ ገባ። እንዴት ነው በእናቴ እኔ ምርጥ ጓደኛ? ይመስገን ነው በጣም ደህና ነኝ። የዋህ ምን ይሆናል ብለህ ነው? ጠላቶቹን ድባቂ ይመታቸዋል እንጂ አይደለ? የኔ ወንድም የኔ መከታ በጣም ስለተመለስክ ደስ ብሎኛል። በእናቴ እንኳን ደስ አለ ወንድም መከተይ። ያው ብዙ አትደሰታ፣ የሚፈጠረው ነገር አይታወቅም። ምን ሊፈጠር ይችላል ብለህ ነው? የጀመርኩትን እጨርሰዋለሁ። አንተ በእናትህ ኮሚክ ሆነ የለ እንዴ? አንጀቴን አቆሰልከው እኮ በሳቅ። በእናትህ በደንብ ሳቅ። ይሄን ጥርስን እስከማረግፍልህ ድረስ በደንብ ሳቅ። ስማ፣ ለፈሰሰው ደሜ ማወራረጃ በቅርቡ የሆነ ነገር ጠብቅ። እሺ ሰማኛለህ? እቀድማለሁ ብሎ መቀደምም አለ። እሺ ናታን፣ አንተ ናታን ምን እያደረክ ነው? ምን አደረኩ? ከዚህ ልጅ አጠገብ እንዳለህ አላልኩም? ሂድ በቃ ጥፋውን። አንተ ልጆን ላትፈታተነኝ። እሺ ምንም ልታረጋው አትችልም። በእኔ ችግር አንተ ጣልቃ እንዳገባ በቃ። አሁን ከዚህ ሂድልኝ። ባልሄድስ? ባትሄድማ ናታን ደሜን እያፈላው ነው። አሁን ሂድልኝ በቃ። ቡችላው የምትለውን እየሰማት ነው። ዳይ በቃ ቀጥለው። አንተ ልጅ ስነ ስርዓት ያዝ ብያለሁ። አቤት ጥፊ! ወይኔ ጥፊ! ይሄ የአመቱ አንደኛ ጥፊ ነው። አላሰች ይሄዳል። ናታን ፕሊዝ ተረዳኝ። ተረዳ ባይ ናታን። አንተ ልጁን እንደዚህ ያልክ እስከ መጨረሻው ከግቢ ልታስባረረው ነው? አዎ ጥሩ። እንደዛ ከሆነ እኔም ሆነ ናታን ከዚህ በኋላ አጠገብህ አንደርስም። እሺ? አይ ቆንጂዬ፣ አንቺ እንኳን አጠገቤ ብትደርሽ የሚደብረኝ አይመስለኝም። ናታን ተብዬው ግን አጠገቤ እንዳይደርስ። ምን ይመስላል በእናታችሁ? እነዚህ ምን ይመስላሉ በእናታችሁ? ምን ልታደርጊ ነው የመጣሽ? ትላንትና ለማለት የፈለግሽውን ነገር እንድታብራሪልኝ ነው የመጣሁት። ትላንት ደግሞ ምን ብዬ ነበር? ያሬድን አባቱ ጋር መመለሱ በጣም አደገኛ እንደሆነና አለመመለሱ ደግሞ ለኔ ህይወት በጣም እንደሚያሰጋኝ ስትናገሪ ነበር። አይ የኔ ነገር እንደዚህ ማውርቼ ነበር እንዴ? ጸጋ፣ አልቀለድኩም። እኔ ስታይን ቀልደኛ መስልሻለሁ? የሆነ ነገር እኮ እየሸረብሽ እንዳለ አውቃለሁ። ግን ለምንድን ነው የሆነ ያለውን ነገር ማመን ያቃተኝ? አይዞሽ ቤዛ አትስጊ። እንደ ድሮ አንቺና ያሬድን ለመለየት አልሞክርም። ታዲያ ከሆነ አሁን ምን እያደረግሽ ነው? የአንቺን ጭቅጭቅ ለመስማት ጊዜ የለኝም። እንዴ ቅዱስ፣ አንተ አልነበረ እስካሁን ስንፈልግ ነበር? ምን ተፈጠረ? እኔና ሄዋን ልናናገር ፈልገን እኮ። ስለምን ነው የምታናገር? ስለ ፊዮሪ። ምን ፊዮሪ ምን ሆነች? አረ ምንም አልሆነችም። ያው ነገ ክላስ እንደምትጀምር ታውቃለህ አይደል? አዎ አውቃለሁ። እና ክላስ ስትገባ በቃ አሪፍ አቀባበል እናደርግላት አስበን ነበር እኮ። አልገባኝም። ምን አይነት አቀባበል? አሪፍ አቀባበል ተባልክ አይደል እንዴ? እንዴ ተረጋጋ። ዝርዝር ሀሳቡን ንገሪ። እሱን ፕሮፖዛል አሁን እና ሄዋን ክሬት ልናደርግ ነው። ይኸውልህ አንተ ማለት ነው በቃ በዙሪያ ላሉት ለቹቻ፣ ለቤዛ፣ ለሁሉም ኢንፎርሜሽን እንድትናገር ፈልጌ ነው የመጣሁት። እሺ እነግራቸዋለሁ። በቃ ይኸውልሽ አሁን ለሱ ስለነገር ነው እኔና አንቺ ምን እንደሚያስፈልግ እናዘጋጅ። እሺ በቃ ቻው ቅዱስ። ቻው ጀምባለ።
ይሄ ልጅ የማላይበት ቦታ የት ልሂድ? ተረጋጋ። አውቆ ነው እሱ። ሲጀመር እኛ ማናደግ ነው የሚፈልገው። ቅድም የተባባልነውን ነገር እንዳትረሳ። አትየውም እንዴ እንዴት እንደሚያደርገው? እሱ ችግሩ ካንተ ጋር አይደለም ከኔ ጋር ነው። ጆ ተረጋጋ። አውቆ ነው ሊያናድድ ነው። የሚያደርገው ነገር እኮ ክብረ ነክ ነው። ይገባኛል። በቃ ግን አሁን አንተ ተረጋጋ። እንደዚህ እያደረገ እንዴት ነው ዝም ብዬ የምቀመጠው? እማትሰማኝ ከሆነ ጥዬህ ነው የሚሄደው። እና እንደዚህ እያደረገ ዝም ልበለው? አዎ፣ ትምህርት ቤት ውስጥ የሆነ ነገር ብታደርግ የሚፈጠረው ማሰብ አይከብድህም አይደል? ወይኔ ጆኒ፣ የማንም ሰገጤ መጫወቻ አልሆን። ሆነንም አንቀርም። ማድረግ ያለብንን ነገር እናደርጋለን። አሁን ግን ተረጋጋ። ተረጋጋ። እንሂድ። ነይ ማነሽ? ነይ ሰብስሽ። የሁለታችሁ ሂሳብ ተከፍሏል። ማን የከፈለው? እሱ ነው የከፈለው። ጆ ተረጋጋ። ጆ ተረጋጋ። ተረጋጋ። እንዴ ቆይ አንተ ምን እያደረክ ነው? እንዲህ ክብሬ ዝቅ ሲያደርግ ማየት አልፈልግም። እና ከትምህርት ቤት ማባረር ነው የምትፈልገው? ልባረራ ብባረርም ግድ አይሰጠኝም። ቆይ አንተ ምንድን ነው ችግርህ? እንደምጋብዝሽ ቃል ገብቼልሽ ነበር። እኔ ቃሌን ብቻ ነው የጠበቅኩት። እሺ ከፍቅረኛ ጋር ሆኜ ለምንድን ነው የምትጠቅሰኝ? አይተሽኝ ነበር። ቆይ አንተ ግን ጤነኛ ነህ? አዎ እስከ ዛሬ ጤነኛ ነበርኩ። አንቺን ካወቅኩ በኋላ ግን የሆነች በሽታ ቢጤ ጀማምራኛለች። ቆይ ነው የምለው ፍቅረኛህስ? እንዴ ፍቅረኛ አለው እንዴ? ከዛች ከመሲ ተብዬዋ ጋር አብረው ሆነዋል። የምርሽ ነው? አዎ ተያይዘው አሸሼ ገዳሚ ሲሉ ነበር። ይሄ ይገርማል። ለምን ገረመ? መገረም መብቴ መሰለኝ። አትፍራ፣ እኔ አልከስም። ግን እዚህ ግቢ እንዳለ እንዴት እንደምበቀል አሳይ። ይቅና። ጆ ቆይ ደህና ነህ? አገናማ ባልሽ እንደዚህ የተበላሸ ቲማቲም አስመስሎኝ ደህና ነህ ምን አስትይ አታፍሪም? ምን አይነት ዕዳ ነው? ያሪዶ እየተያዩ አለመገናኘት አለማውራት በጣም ከባድ ነው አይደለ? አዎ ቹቻዬ፣ ከምታስቢው በላይ በጣም ከባድ። አይዞሽ፣ ሁሉም ነገር ደግሞ ለበጎ ነው። የኔን የቪዛ ግን ይበል ስንቱን አሳይ አይደል? እስኪ አስቢ ቹቻዬ፣ ከቤት ወጥቼ ማላቅ ልጅ ራሱ ጨርቆስ ገብቼ ያሳለፍኩት ሳስበው በጣም ነው የሚገርም። እውነት ለመናገር እሱን ስታፍ በፍጹም ትለምደዋለህ ብለን አላሰብንም ነበር። አረ ቹቻዬ፣ እዛ አይደለም እኔ ኢትዮጵያዊ እኮ ትናንትና የመጣ ፈረንጅ ራሱ ይዘው ይደምደዋል። ጸዴ ፒፕል ያለበት ጀማን አይደለ? አረ ከምገልጽልሽ በላይ በቃ ሁሉም ጸዴ ናቸው። ፍቅር ፉል ፓኬጅ፣ ጭዌ በደርዘን። አረ በቃ አብሮ መብላቱ ምናምን በቃ ሁሉ ስታፍ ጸዴ ነው። አንቺ ራስሽ እኮ ጭዌሽ የሌለ ተቀይሯል። አረ ደግሞ ሳልነግርሽ ጋሼ ጋር በዚህ ስታይል እያመለጠኝ አላፈለው መሰለሽ። እና ታዲያ ጋሼ ምን አሉ? አረ 10 ጊዜ እያለኝ ስንደናቆር ነበር። አይደለም ያንተ አባት ይቅሩና ቤዚቲ ራሱ ያሬድ እያለ ያለው ነገር ምንም እየገባኝ አይደለም ምናምን ስትል ነበር። ቹቻ ግን አስቤ እኮ አይደለም የከተብኩበት። ብቻ እሱን ለኔ ልነግረኝ እንዲያውን በዚህ በኩል ቃጅል አለች፣ በዛ በኩል የአሻንት የሚባል አለ፣ ከፍ ሲል ደግሞ ያ የተመታቸውን ቢያለ እነሱ ማልተዘፍቀ እንዴት ነው ሙድ የማይቀየረው? እንደውም ባይቀየር ነበር የሚገርመኝ። ከዛ በታይ ቤት ስገባ እንዴት እንደጨነቀኝ የምርና ያሬዶ። አዎ በቃ አቡ ሁሉም ነገር ነው ያስጠላኝ። ፍቅር የሌለበት ኦና ቤት ገንዘብ ብቻ በጣም የሚያስጠላው። እንዴ ያሬዶ ብቻ ሊደብር እንዳይሆን እንዴ። ይኸውልህ ከዚህ በኋላ እኮ ቃጅል፣ አሻንቴ፣ ቾምቤ ሁሉም ቤተሰቦች ናቸው። አንተ በተመቸ ጊዜ ሄደህ ፈታ ማለት ትችላለህ። እሱም ማየት ይቀራል። ደግሞም እንደማስብ ታውቂያለሽ። ምንድን ነው የምታስበው? ጋሺ የሆነ ስፓት ሲል ጠበቀና እና ሻንቲን ቤት አምጥቻቸው ባልጫወትባቸው ነው ያሬድ አይደለሁ። ይቻምሽ ብራዘር። አንቺና ቀስቴ ነው ወስዳችኋለሽ። ብቻ ከዛ በኋላ ጃኩዚ ምናምን ልትል እንዲያውን በእናታውን በልተነስ። ወዴት ነው? ይኸውልህ ድብርት እንደለቀቀ ለቤዛ እናሳያታለን። ከዛ በኋላ እሷ ፎይ ትላለች። ተነስ በል።
ጎረምሳው መጣ። ምን እሺ ነው? እስኪ ተይኝ አንቺ። የዚህ ልጅ ነገር እንደዚህ ያሳስበኛል ብዬ ማስቤም ማለት ማን ነው እሱ? ያሬድ ነዋ። እባክህ ያሬድ ነገር ሁላችንንም አስደብሮን ቀራ። እሺ እኔ ልሂድ እንዴ? የት አባ ነው የምትሄደው? ተምሮ ነዋ እንዴ? እሺ ሄድክ፣ ከዛስ? እንዴ በቃ የዛኔ ያሬድን አምጡ ብዬ እጮሃለሁ፣ ለዳይሬክተሩም ለደሞ ለአስተማሩ። ተነክቶብሻል። ምን እሺ? የጄሪ ናፍቆት ሲወለብሻል። አቺ ስማን አትጥሪብኝ በእናትሽ። እኔ እንደዚህ የተልከሰከሰ ነገር አልወድም። እኔ ይኸውልሽ ከተመቸኝም ብራንድ የሆኑ ቺኮች ናቸው የሚመቹኛ። አንቺ ጄሪ ኧረ ስሟን ቄስ ይጥራው። እሺ ስታንዳርድ ምንድን ነው በእናትሽ? የኔማ ስታንዳርድ ኢሮፕ፣ እዚህ ደግሞ ወደ ደቡብ ምስራቅ እነዛ ወይኔ የደቡብ ምስራቅ ቺኮች እንዴት አባታቸው ነው የሚያደርጉት? ወየው የእነሱ ተይው፣ ስለሱ አልጥቀስ ብቻ። ግን ብራንድ የሆኑ ቺኮች ይመቹኛል። በነገራችን ላይ እንደ ሐሳብ እንድታቀው ነው። ኤርገንዶም ብራንድ እና ምን ለማለት ነው? አይ ብዙ ብራንድ ነኝ ብለሽ አትኮፈሺ። በአንድ ክብሪት ልትቀልጪ ትችያለሽ ነው የምልሽ ብራዘር። ኦ ሜራ፣ አንቺ እኔ ነው እንደዚህ የምትናገሪ እንዴ? ማነሽ ብራንድ ከመሆንሽ በፊት ጭዌ ይገባሽ ነበር እንዴ? ታይ ይኸውልሽ እዚህ ጋር ደም እንዳይራጭ። እሺ አሁን ወሬ አታብዛ። ቡና ጠጣለህ? እጠጣለሁ። ግን ሎካል ነው ይመችሻል? ሎካል? አንቺ ስቲል ሎካል ነው የምትጠጪው? ኧረ ወይኔ የሰው ነገር አንቺ ልቤ ተነካ። ቃጅ ድህነት እኮ መጥፎ ነው። እኔ አልፌበታለሁ። ይኸውልሽ ሊስትሮ ሰርቼ ነው እዚህ የደረስኩት። ግን አሁን ደስ ሲለኝ ዱባይ፣ ደስ ሲለኝ አሜሪካ። እዛ እኮ ነው ባሉ ቡና መጣጣው እዛ እኮ ነው። የምሬ ነው የምልሽ። አንተ ብርቅዬ ጋር ሸራ ተወጥሮ ለማንኛውም ብራዚል ነይ ብርቅዬ ጋር ወይኔ ያለመተው ድንጋይ ላይ ውዬ ስታየኝ ቆይ መጣው። ምን ሆነ ነው? ዛሬ ጆኒ ተብዬው ወንድ ወጣ። ብቻ ጆኒ ነው እንደዚህ የመታኝ እንዳትል። ዝም ብሎ አንድ ቦክስ ነገር አሳረፈብኝ እና ፊርማውን አሰፈረብሻ። ግን ተፋታው ዝም ብለህ ለጊዜው። ብቻ ሰኔ 30 ጠብቀህ ቀጠቅጠዋለሁ እያልክ ባለው ነው። አይ እንደሱ እንኳን አይደለም። ከሰብሊ ጋር ነበሩ። ምን ብታደርገው ነው በሷ ፊት ደፍሮ የመታክ? ጠቅሻት ማለትማ አንድ ሁለቴ ድብን አርጌ ጥቅስ አረኳት። እና መቶ ዘራፍ አለ። የተማሪዎች ካፌ ነበር። ከዛ በኋላ እነሱን የሚሳብ ጠቅላይ ከፍዬ ስወጣ መቶ ዘራፍ አለ። የት አባቱ ይመችህ። ያቺ ሞኝስ ምን አለች? መጀመሪያ ጓለ ማለት ምናምን ሞክራ ነበር። ከዛ በኋላ ደግሞ መጣ እንዴት ነው ይበላት። ከማይሆን ሰው ጋር ገጥማ ህይወቷን ታመሰቃቀላለች። በቃ እኔ ሊደ ወዴት? ወደ ቤት። ይሄ ነገር ትንሽ ቆይቶ ሊያብቅ ይችላል እና መምህር ካየ ደግሞ ጥሩ ላይ መጣ። ባክ ቀጣይ ሂስትሪ ነው። እሱ ደግሞ ምንም አይደንቀውም። አረፍ የለም እየመጣች ነው። በእናና ተወራችን ነው። ነይ ቆይ ባልሽ ምን አድርግ ብሎ ነው ፍቅረኛዬን የሚቀጠቅጠው? የራሱ የኢላ ጥፋት ነው። ይኸውልሽ የፍቅረኛዬን ስም አቆላምጠሽ እንድጠራው አልፈልግምሽ። እሺ አላቆላምጠውም። ኤላ ማለት ኤልያስ። እንዴት ነው? እንዴትስ ቢሆን አንቺ ምን አገባሽ? በተፈጠረው ነገር ስላልሆንኩ ነው። እኔ ካዘንኩለት ይበቃዋል። ያንቺ ማዘን አስፈላጊ አይደለም። ቆይ ደግሞ አታፍሪም? እንዲያስደብድበሽ ስታበቂ እንዴት ነው ብለሽ ስትመጪ? እኔ አላስደበደብኩትም። ጆኒ ተናዶበት ነው። እኔ አሁን በጣም ደህና ነኝ። በቃ ወዴ አሁን ሜዲ ይኖርብኛል። ይሄ ነገር እንዲፈጠር አልፈልግም። ከጠንቀቅ እሺ። እንግዲህ የፍቅረኛዬን እጅ ብትለቂ ምን ይመስልሻል? ይቅርታሽን ቀቅለሽ ቢሆን መሲ ግን ምን አድርጌሽ ነው እንደዚህ የምትሆኚ? ፍቅረኛዬን አስደብድበሽብኝ ነው። ቆይ ኤላን አንቺ ፍቅረኛ ያደረገው ማን ነው? ኤላ መልስላት። እኔ ራሴ ነኝ። ውሸታ። በዚህ ፍጥነት ሰው ከሰው ጋር ፍቅረኛ ሊሆን አይችልም። የኛ ግን ሆነ። እኔ በቃ እኔ ፍቅር እንሂድ። ብንሄድ ሳይሻል አይቀርም። ቻው ሰብሊ።
አረ እናንተ ግን ባለፈው ይሌለን ያስደበራችሁ ምንሽ? ባለፈው እንደዛ እንጠራለን ምናምን ብላችሁ ወክባችሁ ላሽ ትላላችሁ። አረ ደስ አይል። አንቺ በፊዮሪ ጉዳይ የሌላ አዛ ቢዚ ሆነሽ አልነበር እንዴ? እሱ እኮ አሁን ፊክስ ሆኗል። ባይው ሌላ ጸብ ምናምን የለ። አረ ፈለግ አድርግ ከተገኘው ፈልግ ያመጣልሻል። ይኸውልሽ አንቺ ብቻ የተሳፈጠሽ ይኑር እንጂ ማለት ነው። ይኸውልህ ከታች ከላይ እናቀናብረዋለን ነው ማለት። አረ እንዲህ ከተው ሰዎች አይቀርም። ባይኖር ራሱ ከከተማው ላይ ፈለግ አድርጊ። ላንቺ ያልሆነ ይዤልሽ እመጣለሁ። እንዳትጨነቂ። እስታይ እኔ የምልሽ ግን አቡሻማ አብሲጥዬ ጎመን ቀቅዬ ስታፍ እያራመደሽ ያኔስ ፒያር እንዴ? ያንቺ ፒያር ቅድም ከሶሲ ጋር የሆነ ነገር እየቆፈሩ ነው ይመስለኛል። ከባድ ነገር እያዘጋጁ። የፊዮሪን ጉዳይ ነው። በቃ እንቀውጠዋለን ነው የምልሽ። እንደዛ ከሆነ ይመቸኛል። ይኸውልሽ ለሁሉም ጀማ ወየ በይልኝ። እኔም ቤዛቹቻ ምናምን ለሄድባችሁ አይጂባቸው ስቴል ያራዳሽ ይመችሽ ስልሽ እናሳ ማንዬ የኔ አባት እዴ አቺ የሌላ ፊት ተገኝቷል። እባክሽ ምንድነው ሚስጥሩ? ጮማ የሆነ ወሬ ነው ያለኝ። ምንድነው? ይሄ ኤላ ተብዮን ላት በላት አላረኳትም ግቢ ውስጥ። አዎ ብቻ ብልጭ አለብኝና አንድ ሁለት በቦክስ ላት ሳረገው ቀዩዋ መብራት ብልጭ አረገችው። አረ ይመችሽ። የሌላ ፍልቶ ነበረ። አሁን ብርድ ይልለታል። አረ ሌላም ገራሚ ዜና አለ። ደግሞ እሱ ምንድነው? አለምን አይታታል? አዎ እዚህ ስተዲ ግሩፕ ነች መሰለኛ። መሲ ተብዮዋና ኤላ ተጣብሰዋል አሉ። አረ እባክህ እኔ እነን አላምነው። ከሰብለ አፍ ነው የሰማሁት አልኩህ እኮ። አረ ቢሆንም እኔ እነን አላምነው። እኔም እባክህ ያን ያህል አላመንኩም። ለዛ ነው አለምን የፈለኳት። እና በቃ ሄደን እንፈልጋታ። ይሄ እውነት ከሆነ ግን ላንተ የሌለ ምርጥ ዜና ነው። ቀላል ምርጥ ዜና ባደረገውና በእናትህ ከጭንቄ በተገላገልኩ። ለነገሩ በዛም ሆነ በዚህ ከጭንቀ መገላገል አይቀርም ነበረ። በለን ሄደን እንፈልጋታ። ጎሽ ቤቲ እንኳን አገኘሁሽ። እየተደረገ ስላለው ፕሮግራም ታውቂያለሽ አይደል? ያን ፕሮግራም እንደ የፊዮሪን አቀባበል ነው። ነገ እኮ ክላስ ትመጣለች። የምርሽን ነው? ይሄማ በጣም ደስ የሚል ነገር ነው። ደስ ይላል ብቻ ሳይሆን የሆነ ኢቨንት ማዘጋጀት አለብን እኮ። ምን አይነት ኢቨንት? ፊዮሪን ዌልካም የምንልበት ነው እኮ። የታሰበ ነገር ካለ አስረጅኛ። ኦ ማይ ጋድ ሶሲ ግን ምን አይነት ሰው ነሽ? ምን አለ አሁን ቅዱስ ይሄን ነገር ቀድሞ ነግሮሽ ቢሆን ኖሮ። ሶሲ በቅዱስ ከምትበሳጭ ቆይ የታሰበውን ነገር ብትነግሪኝ አይሻልም? አሁንማ እኔና ሔዋን የሆነ ምርጥ የሆነ ፕሮፖዛል ዲቨሎፕ አድርገናል እና በቃ እንሂድና በዝርዝር ሁሉም ነገር አስረዳሻለሁ። አንቺም የተወሰኑ ኃላፊነቶች ይኖሩብሻል። ገባሽ? አዎ ገብቶኛል። ኦኬ ሌትስ ጎ